the 07 star. የቀነኒ የግድያ ጉዳይ እየተጣራ መሆኑ ይታወቃል። የቀነኒ አሟሟት ሁኔታ አሁንም ጥያቄ ማስነሳቱን አላቆመም። ሰላም ቤተሰቦቻችን፣ ሰላምታችን በያላችሁበት ይድረሳችሁ። ቻናሉን ሰብስክራይብ በማድረግ ይህንን ቪዲዮ እንድትጀምሩት በአክብሮት እንጠይቃለን። ቪዲዮውን ላይክ አድርጉት። ሀሳብ አስተያየት ካላችሁ ኮሜንት ላይ ያስቀምጡልን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ቀነኒ አዱኛን በህይወት ካጣናት እነሆ ቀናት ተቆጥረዋል። ስለ ቀነኒ አሟሟትም ፖሊስ ጉዳዩን ይዞ በማጣራት ላይ ይገኛል። ፖሊስ የአስክሬኑ ውጤት ያስፈልገኛል፣ ከዛም በኋላ ነው የቀነኒን አሟሟት ይፋ ማድረግ የምችለው ብሏል። ሁላችንም የቀነኒ ግድያ ዝም ተብሎ ሊታለፍ አይገባም ብለን ፍትህ እየጠበቅን ነው። ቀነኒ አዱኛ በቲክቶክ ትለቃቸው የነበሩትን ተንቀሳቃሽ ምስሎች ስንመለከት ሞታለች የሚለውን እጅግ ለማመን የሚከብድ ነው። ከተለቀቁት ቪዲዮዎች እንደምንረዳው ቀነኒ ከወላጆቿ እንዲሁም ደግሞ ከፍቅረኛዋ ከአርቲስት አንዷለም ጎሳ ጋር ጥብቅ ግንኙነት እንደነበራት እንረዳለን። እሷስ ይችን ዓለም ተሰናብታታለች። ይብላኝ እንደ ጓደኛ እስሯ ተሸጉጣ ሳቋን ትጋራ ለነበረችው እናቷ፣ ይብላኝ በስስትና በፍቅር ሲያያት ለነበረ አባቷ። መቼም ሁኔታዎች ተቀያይረው አንዳንድ መረጃዎች እንደሚያሳዩት ቀነኒ አዱኛ በፍቅረኛዋ ምክንያት ህይወቷ አልፎ ከሆነ ነገሩን የበለጠ አሳዛኝ ያደርገዋል። የቀነኒ ወላጅ አባት ቀነኒ ራሷን ከፎቅ ወረወረች የሚል መረጃ ሲደርሳቸው ያንን እንደማይቀበሉና ልጃቸው ለእንደዚህ አይነት ተራ እርምጃ ራሷን እንደማታጋልጥ ገልጸው ነበር። ልጄ ህልም አላት፣ ነገን ታስባለች፣ እኛን ወላጆቿን ማስደሰትን ታልማለች። ታዲያ ህልሟን ለማን ትታ ምኞቷን ማን ያሳካው ብላ ይህንን ነገር ራሷ ላይ ታደርጋለች በማለት ሀዘኑንና እውነታውን መቀበል የከበዳቸው የቀነኒ ወላጅ አባት እንዲህ እያሉ ነገሩን ሊያስረዱን ሞክረዋል። ከዚህ ጋርም ተያይዞ የቀነኒ ወላጅ እናት ቃል አጥሯቸው የተፈጠረውን ማመን ተስኗቸው በሀዘን ጠውልገው የልጃቸውን ፎቶ እያዩ ከሷ ጋር ማውራትን እንጂ ምንም መናገር አቅማተው ነበር። አንዳንድ የመረጃ ምንጮች እንደሚገልጹት ከሆነ ቀነኒ አዱኛ ከፍቅረኛዋ ከአርቲስት አንዷለም ጎሳ ጋር አብራ መኖር ጀምራ ነበር። ጥሩ ግንኙነትም እንደነበራቸው ወላጅ አባቷን ጨምሮ ቀነኒ ትለቃቸው ከነበሩ ቪዲዮዎች መገመት እንችላለን። ነገር ግን ቀነኒ በሞተችበት ሰዓት ፖሊስ የአርቲስቱን ቤት ፍተሻ ባደረገበት ጊዜ የተገኘው በደም የተጨማለቀ ምንጣፍና ሌሎችም መረጃዎችም እውነት ቀነኒ ከፍቅረኛዋ ከአርቲስት አንዷለም ጎሳ ጋር ትለቀው እንደነበረው ቪዲዮ ህይወቷስ የተሳካና ፍቅር የነበረበት ነው ወይ ብሎ ጥያቄ ውስጥ ይከተናል። ከሰሞኑንም በሶሻል ሚዲያ ሲዘዋወር የነበረው ፎቶ ቀነኒ ድብደባ ደርሶባት እንደነበር ያሳየናል። ቀነኒ ከመሞቷ በፊት ከጓደኛዋ ጋር የተጻጻፈችው መልእክትም ህይወት እንደደከማትና አቅም እያሳጣት እንደሆነም ይገልጻል። ሞዴል ቀነኒ ለቤተሰቦቿ የምታሳየው ጥንካሬዋን፣ ደስታዋን፣ እቅዶቿንና ህልሞቿን ብቻ ነበር። ለጓደኛዋ ግን የልቧን አውርታታለች። ይህንንም ከመልእክቶቹ እንረዳለን። መቼም የመሞቻችንን ቀን አናቅም አይደል? ቀነኒም ከመሞቷ በፊት የልደቷን ቀን ለማክበር አቅዳ ፎቶ ለመነሳት ስቱዲዮ ገብታ ነበር። ደስታዋን ልታከብር አዲስ ዓመት ተሰጠኝ ብላ ፈጣሪዋን ልታመሰግን መንገድ ላይ ነበረች። ሞት ቀደማት እንጂ። የቀነኒ ወንድም ቀነኒ ከመሞቷ በፊት እስከ ሌሊቱ 6 ሰዓት በስልክ አውርተናል፣ ብዙ ነገር ለመስራትም ተመካክረናል። ታዲያ ለቀጣዩ ቀን ቀጠሮ ይዘን ነው ስልኩን የዘጋ ነው። ነገር ግን በንጋታው በጠዋት ተደውሎ ሆስፒታል ገብታለች ተባልኩ። እኔ ይሄንን ማመን አልችልም ሲል ሀዘን በሰበረውና ቁጭት በሞላበት አንደበት ተናግሯል። ወላጅ አባቷም የቀነኒ ቀብር ላይ ህዝብ በተሰበሰበበት የልጄን ፍትህ ፈልጉ አደራ፣ እንደ ሀጫሉ ጉዳይ ተድበስብሶ እንዳይቀር መልእክቱ ለሁላችሁም ነው፣ አርቲስቶችም አደራ ዝም እንዳትሉ ሲሉ ሀዘን ባስደነገጠው እርብትብት አንደበት አደራቸውን ለህዝብ ሰጥተዋል። ani bersifat itu gimana? Karena nak apa betul? Ada orang sendiri kalau tidak berangkat, dagang kalau
ፍቅረኛዋም አርቲስት አንዷለም ጎሳ በፖሊስ ተከቦ የፍቅረኛውን አስክሬን ሲሸኝም ተመልክተናል። ፍትህ ለቀነኒ እንጠይቃለን። ይሄ የሁላችንም ጉዳይ ነው። ፖሊስም የጀመረውን ክትትል ዳር አድርሶ ፍጻሜውን ለህዝብ ይፋ እንዲያደርግና ተጠያቂ ወንጀለኛውም ትክክለኛውን ፍርድ እንዲቀበል በቀነኒ ደም ስም እንጠይቃለን። ሁላችንም ይሄ የኔም ጉዳይ ነው እንበል። ፍትህ ለቀነኒ። ለቤተሰቦቿና ለጓደኞቿ ወዳጅ ዘመዶቿ መጽናናትን እንመኛለን። ቀነኒ ፈጣሪ ነፍስሽን ከደጋጎቹ ጎን ያሳርፍልሽ። ቸርን ሰንብት። Ethio 7 Star